ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን የወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎች በማስቀደም እንጀምራለን። የኢትዮጵያ አየር መንገድ የሚፎካከረው አዲሱ የገቢ ምንጭ አሁናዊ ደረጃ ይፋ ሆነ። የ110 ኪሎ ሜትር የቧንቧ መስመርም ሊዘረጋ ነው። ኢትዮጵያ ግብፅን በልጣለች። ጠቅላዩ የኢትዮጵያ የውጭ ንግድ አዲስ ታሪክ ሰራ። 8.7 ቢሊዮን ዶላርም ገቢ ተገኘ። ኢትዮጵያ በብሪክስ መድረክ ያነሳችው አስቸኳይ ጥያቄ። በኢትዮጵያ ድንበር ላይ ምን ተፈጠረ? ጦሩ ከተማውን አስመለሰ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የኢትዮጵያ አየር መንገድን የሚፎካከረው አዲሱ የገቢ ምንጭ አሁናዊ ደረጃ ይፋ ሆነ። በኢትዮጵያ ኢኮኖሚ ላይ ከፍተኛ የሚባል ገቢ ያስገኛሉ ተብለው በግንባር ቀደምትነት ከሚጠቀሱት ውስጥ እንደ ኢትዮጵያ አየር መንገድ ከፍተኛ ውጭ ምንዛሪና ገቢ ወደ ሀገር ውስጥ ያስገባል ተብሎ ትልቅ ተስፋ የተጣለበትና በጉጉት የሚጠበቅ ግዙፍ ፕሮጀክት ግንባታው እየተፋጠነ መሆኑ ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና የናይጄሪያው ባለሀብት አሊኮ ዳንጎቴ በጋራ በመሆን የጎበኙት ግዙፍ ፕሮጀክቱ ግንባታ መጠናቀር በተቀጠመለት ሰሌዳ በማጠናቀቅ አዲስ ድልን የሚያቀናጅ መሆኑ ነው የተነገረው። ከቅርብ ዓመታት ወዲህ ተጠናክሮ የቀጠለው የግዙፍ ፕሮጀክቱ ግንባታ ማዕከል የሆነው የዳንጎቴ ማዳበሪያ ፋብሪካ አዲስ አቅምም ሆኗል። በናይጄሪያው ባለሀብት አሊኮ ዳንጎቴ የሚመራው የዳንጎቴ ግዙፍ ፋብሪካ በኢትዮጵያ የ3 ሚሊዮን ቶን ማዳበሪያ ፋብሪካ ላይ ያለውን ኢንቨስትመንት አዲስ የኃይልና የቧንቧ መስመር ዝርጋታ ፕሮጀክትን ጨምሮ ወደ 4 ቢሊዮን ዶላር ማሳደጉም ተሰምቷል። የዳንጎቴ ግሩፕ ለፕሮጀክቱ የተመደበው አጠቃላይ የኢንቨስትመንት መጠን ከ2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ማሳደጉን ተከትሎም የዚህ ፋብሪካ ግንባታ ሲጠናቀቅ ከፍተኛ የሚባል የውጭ ምንዛሪን በማስገኘት ከኢትዮጵያ አየር መንገድና ከሌሎች የኢኮኖሚ ምንጮች ሲገኝ የነበረውን ገቢ እንደሚያሳድግም ባለሙያዎቹ ይገልጻሉ። የዳንጎቴ ፋብሪካ አሁን ላይ እያደረገ ያለው እንቅስቃሴ ከልማቱ ጋር ተያይዞ የመሰረተ ልማት ውሰንን በማስፋፋት የመጣ ሲሆን ይህም የፖሊ ፕሮፒልን ማሸጊያ ፋብሪካና የ2 ሚሊዮን ቶን ኤንፔኮ ማዳበሪያ ማቀለቀያ ፋብሪካን ጨምሮ የተስፋፋው ኢንቨስትመንት 110 ኪሎ ሜትር እርዝመት ያለው የቧንቧ መስመር ዝርጋታና የ120 ሜጋዋት የሚያመነጭ የኃይል ማመንጫ ጣቢያንም የሚያጠቃልል መሆኑ ተገልጿል። በጥቅሉ እነዚህ ግዙፍ ፕሮጀክቶችን የሚያጠቃልለው የዳንጎቴ ግሩፕ ገንብቶ ሲያጠናቀቅ በኢትዮጵያ ኢኮኖሚ ላይ አዲስ የኢኮኖሚ አቅምን የሚፈጥር መሆኑም ተገልጿል። ኢትዮጵያ ግብፅን በልጣለች። ጠቅላዩ በዓለም አቀፍ ደረጃ ግብፅ ስሟን ያስጠራችበትና ለኢኮኖሚያዊ ጀርባ አጥንት አድርጋ ባቆየችው የስንዴ ምርት ዘርፍ ላይ ያልተጠበቀ ዜና ከኢትዮጵያ ተሰምቷል። የጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ በሰጡት ቃለ መጠይቅ ኢትዮጵያ ለዘመናት በግብፅ የበላይነት ተይዞ የነበረውን የስንዴ አምራችነት ዘርፍ ላይ አዲስ ብልጫ ማስመዝገቧ ነው የተነገረው። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ግብፅን በመቅደም በአፍሪካ አንደኛዋ ከፍተኛ የስንዴ አምራች ሀገር መሆኗም በይፋ ተገልጿል። ኢትዮጵያ ግብፅ ላይ ብልጫ በወሰደችበት የስንዴ ምርትን በተመለከተ የሚገኙት የመንግስት ይፋዊ መረጃዎች እንደሚያሳዩት የሀገሪቱ የስንዴ ምርት በከፍተኛ ፍጥነት በማደግ በ2022 እስከ 2023 የምርት ዘመን 15.1 ሚሊዮን ቶን፣ በ2023 እስከ 2024 የምርት ዘመን ደግሞ 23 ሚሊዮን ቶን ምርት ማምረት የተቻለ ሲሆን በዚህም በስንዴ ምርት የምትታወቀው ግብፅ መብለጥ መቻሉም ተሰምቷል። ኢትዮጵያ በአሁኑ ወቅት ከአፍሪካ ሁለተኛ ከፍተኛ አምራች ከሆነች ከግብፅ ከ3 እጥፍ የሚበልጥ ምርት በማምረት የስንዴ አምራችነት ዘርፍን ከፊት እየመራች መሆኑም ተሰምቷል። ከዚህ ጋር ተያይዞ ኢትዮጵያ በከፍተኛ ፍጥነት በስንዴ ምርት ላይ ያመጣችውን ለውጥ በተመለከተ ታዋቂው ዘ ኢኮኖሚስት መጽሔት ባወጣው ሪፖርት ላይም የአብይ አህመድ የግብርና አብዮት እውነት ለመሆን በጣም የተጋነነ ነው በሚል የቀረቡትን ቁጥሮች በጥርጣሬ ቢያስቀምጥም እንደ የፖሊሲ ጥናትና ምርምር ኢንስቲትዩት ያሉ ተቋማት የኢኮኖሚስትን ትችት የሚቃወምና የመንግስትን ስኬት በተጨባጭ መሬት ላይ ካለው ለውጥ ጋር የሚያያይዙ ምላሾችን መስጠታቸው ኢትዮጵያ በዘርፍ ያመጣችውን ድል ያረጋገጠ መሆኑም እየተነገረ ይገኛል። የኢትዮጵያ የውጭ ንግድ አዲስ ታሪክ ሰራ። 8.7 ቢሊዮን ዶላር ገቢም ተገኘ። ኢትዮጵያ በውጭ ምንዛሪ ዘርፍ ላይ አስደሳች ዜናን ሰምታለች። በተለያዩ ዘርፎች ላይ ከባድ የሚባል ለውጥ እያመጣች ያለችው ኢትዮጵያ በበጀት ዓመቱ የመጀመሪያዎቹ 10 ወራት ውስጥ ከ8.7 ቢሊዮን ዶላር በላይ የውጭ ንግድ ገቢ ማግኘት መቻሏ ቢዝነስ ኢንሳይደር አፍሪካም ዘግቧል። ይህ ውጤት ከመመዝገቡ በፊት ኢትዮጵያ እቅድ አድርጋ ይዛ የነበረው 7.25 ቢሊዮን ዶላር የነበረ ሲሆን አፈጻጸም እቅዱም በ20% ብልጫ ማስገኘቱም ተሰምቷል።
ተሰምቷል። የአዲስ የድል ዜና ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ43.3 በመቶ ከፍተኛ እድገት በማሳየት የ6.08 ቢሊዮን ዶላር ጭማሪ ማሳየቱም ተገልጿል። ኢትዮጵያ ይህንን ድል ለማስመዝገብ ያስቻላት የማክሮ ኢኮኖሚ ማሻሻያ ፕሮግራም ሲሆን ይህም ከሐምሌ 2016 ዓ.ም ጀምሮ የተደረገው ሰፊ የኢኮኖሚ ማሻሻያ መሆኑም ተሰምቷል። ከዚህ በተጨማሪም እየተጠቀመችበት ያለችው የውጭ ምንዛሬ ሊበራላይዜሽን ሲሆን በባንክና በጥቁር ገበያ መካከል ያለውን የምንዛሬ ልዩነት ለማጥበብ የተወሰደ እርምጃ አንደኛው መሆኑም ተሰምቷል። ኢትዮጵያ በውጭ ምንዛሬ ላይ እያመጣች ያለችው ለውጥ ሌላኛው ማሰሪያ ተደርጎ የሚነሳው የፖሊሲና የባለድርሻ አካላት ተሳትፎ ሲሆን የንግድ ፖሊሲ ለውጦች መደረጋቸውና የላኪዎች ተሳትፎን በማሳደግ በገበያ ላይ ያሉ መዛባቶችን ማስተካከል መቻሉ መሆኑን እየተነገረ ይገኛል። ይህም የውጭ ምንዛሬ ወደ ሀገር ውስጥ በቀጥታ እንዲፈስ የሚያደርግ ሲሆን የኢትዮጵያ ምርቶች በዓለም አቀፍ ገበያ ላይ ይበልጥ ተወዳዳሪ የሚያደርግ እድል መሆኑም ተገልጿል። ኢትዮጵያ በብሪክስ መድረክ ያነሳቸው አስቸኳይ ጥያቄ የጋራ መግለጫ ሳይወጣበት የተጠናቀቀው የብሪክስ አባል ሀገራት መድረክ ላይ የተሳተፈችው ኢትዮጵያ አስቸኳይ የተባለ ጥያቄ ማንሳቷ ተሰምቷል። ለኢትዮጵያ ስትራቴጂካዊ ከሚባሉ መድረኮች መካከል በግንባር ቀደምትነት የሚጠቀሰው የብሪክስ አባል ሀገራት መድረክ አሁን ባለው የዓለም የፋይናንስ ስርዓት በተለይም በምዕራባውያን በሚመሩት IMF እና የዓለም ባንክ ላይ ማሻሻያ እንዲደረግ የተለያዩ ስራዎችን የሚሰራ ህብረት በመሆኑ ኢትዮጵያ ያነሳቸውን ጥያቄ ተደማጭ እንዲሆን አድርጎታል። ኢትዮጵያ በብሪክስ መድረክ ላይ የዕዳ ሽግሽግ መዘግየት በሀገር ኢኮኖሚ ላይ የሚያመጣውን ቀውስ፣ የዋጋ ንረት፣ የውጭ ምንዛሬ እጥረትና የማህበራዊ ልማት በጀት መቀነስን መሰረት ያደረገና ለብዙ ታዳጊ ኢኮኖሚ ላላቸው ሀገራት መሰረታዊ ጉዳይ የሆነ ጥያቄን ማንሳቷ ተሰምቷል። ኢትዮጵያ የዕዳ ሽግሽግን በተመለከተ ያነሳቸው ጥያቄ የቡድን 20 የጋራ ማዕቀፍ ድክመቶች ላይ ጭምር ያተኮሩ መሆናቸው ነው የተነገረው። ኢትዮጵያ በቅርብ ዓመታት እንደ አውሮፓውያን አቆጣጠር በ2021 የተቀላቀለችው ይህ ማዕቀፍ ግልጽ የሆነ የጊዜ ሰሌዳ የሌለው መሆኑ እንቅፋት መሆኑንም ገልጻለች። በተጨማሪም ኢትዮጵያ በአበዳሪዎች መካከል ያለው መከፋፈልና አለመግባባት ተግዳሮት እንደሆነባትም እየገለጸች ነው። አበዳሪዎቹ ፓሪስ ክለብ፣ የቻይና አዳዲስ አበዳሪዎች እንዲሁም የግል አበዳሪዎች በአንድ ጠረጴዛ ዙሪያ በፍጥነት መስማማት አለመቻላቸው ይበልጥ ችግሩን አባብሶታል። በተጨማሪም የግል አበዳሪዎችም በዕዳ ሽግሽግ ሂደቱ ላይ እንዲሳተፉ የሚያስገድድ ዓለም አቀፍ ሕግ አለመኖሩ ታዳጊ ሀገራት በሁለት ወጥመድ መካከል እንዲገቡ ያደረገ መሆኑን የተገለጸው። ምንም እንኳን ኢትዮጵያ ላለፉት ጥቂት ዓመታት የጋራ ማዕቀፉን ተጠቅማ የዕዳ ሽግሽግ ለማድረግ ስትሞክር የገጠማትን ተግዳሮት በመድረክ ያቀረበች ሲሆን የክሬዲት ደረጃ መውረድና የውጭ ኢንቨስትመንት ላይ ያሳደረው ተጽዕኖ ዋነኛ ተጠቃሽም ሆነዋል። ኢትዮጵያ በመድረኩ ያነሳችው ጥያቄ የአፍሪካና የግሎባል ሳውዝ ሀገራትን አጠቃላይ የሚወክል መሆኑ ነው የተገለጸው። በመጨረሻም በኢትዮጵያ ድንበር ላይ ምን ተፈጠረ? ጦሩ ከተማዋን አስመለሰ። በሱዳን በቀጠለው የእርስ በርስ ጦርነት ባለፉት 5 ቀናት ላይ የሱዳን ጦር በፈጸመው ጥቃት በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ከተሞችን ማስመለሱ ተሰምቷል። የሱዳን ጦር እየወሰደ ባለው የጦር እርምጃ ከፈጥኖ ደራሽ ኃይሉ ጋር በኢትዮጵያ ድንበር ላይ ከፍተኛ ውጊያ ውስጥ የገባ ሲሆን ይህም ኢትዮጵያ በድንበር የምታደርገውን የጦር እንቅስቃሴ ይበልጥ እንድታጠናክር እንደሚያደርጋትም የሚገመት ነው። ግጭቱ እየተካሄደ ያለው ከኢትዮጵያ ድንበር ጋር በምትዋሰነውና በአሁኑ ወቅትም የጦርነቱ ዋና ማዕከል በሆነችው ደቡብ ምስራቅ ብሉ ናይል ግዛት ውስጥ መሆኑም ተነግሯል። የሱዳን መደበኛ ጦር ባደረገው ስትራቴጂካዊ ውጊያ ኮር ሐሰን የተባለችውን ስትራቴጂካዊ ከተማን ከፈጣን ድጋፍ ሰጪ ኃይሎችና ካጋራቸው የሱዳን ሕዝብ ነጻነት ንቅናቄ ሰሜን እጅ ማስመለሱን ተጨማሪ ድል ሆኗል። ከተማዋን ለማስመለስ በተደረገው ውጊያ ወቅትም በሱዳን ፈጥኖ ደራሽ ኃይል ታጣቂዎችና ወታደራዊ መሳሪያዎች ላይ ከባድ የሰውና የቁሳቁስ ኪሳራ መድረሱን የሱዳን ጦር የገለጸ ሲሆን የብሉ ናይል ግዛት ወደ መካከለኛው ሱዳን ለመግባት እንደ ዋና መተላለፊያ የምታገለግል በመሆኗ አካባቢውን የተቆጣጠረ ኃይል ወደ መካከለኛው የአገሪቱ ክፍሎች የመገስገስ ሰፊ ወታደራዊ ድል ያገኛል የሚል ስጋት የሱዳን ጦር በኢትዮጵያ ድንበር ላይ በተጠንቀቅ እንዲንቀሳቀስ እያደረገው መሆኑ ተሰምቷል። የኮር ሐሰን መያዝ የሱዳን ጦር በኢትዮጵያ ድንበር ላይ የምትገኘውን የቁልፍ የጦር ሰፈር ከተማ ኩርሙክን ለመቆጣጠር የነደፈው ስትራቴጂክ አካል ሲሆን ከተማዋ ካላት ጉልህ ጠቀሜታ አንጻር ጀነራል አልቡርሃን ድል መቀዳጀታቸውን የሚያሳይ መሆኑም ተነግሯል። የሰዓቱን መረጃዎች ያቀረበላችሁ ንጋት ቲዩብ ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች መረጃዎች እስከምንመለስ ድረስም ቸር ቆዩን።